ብሌን ተኝታ እንዳለ ወይዘሮ ሰላም ትመጣና ምን ሆነሽ ነው የተኛሽ? ብሌንዬ ምንድን ነው አሞሻል እንዴ እያለች ስትጠይቃት አይ እኔ እያለች ስትንተባተብ ከኋላ ቃል ተከትላ ነበርና አይ እናቴ ትንሽ ራሷን አሟት ነው በቃ ትተኛ እያለቻት ነበረ። ወይዘሮ ሰላም ነገር ሁሉ አላማራትም። ምክንያቱም የቃል እንደዚህ መሆን ምንም ግራ አጋብቷታል። የአቶ ባሄሉም አነጋገርም ሁሉም ግራ ገብቷታል። ምን እየተፈጠረ ነው? ምን እየተካሄደ ነው? እያለች ነበር። ዳጊ እናቱን ለማግኘት ሲል የአቶ ባሄሉን ዋናውን መሳሪያ ፍላሽ ለማውጣት ዝግጅት ላይ ነው። ያን ዛሬ ያንን አግኝቶ ካልሰጠው የአቶ ባሄሉ አጋር ወይም ደግሞ ሰለሞን እናቱን በህይወት እንደማያገኛት ነበር እያስጠነቀቀ ያለው። ሰላምም ግራ ገብቷታል። እየሆነ ያለው ነገር ራሷን በራሷ ጊዜ ትጠይቃለች። ምን እየተፈጠረ ነው? ምን እየተካሄደ ነው? ቃልም ብሌንም ስታያት ትናገር ይሆን ካሁን እያለች በጣም በፍራቻ ነው ያለችው። በቃ ተረጋጊ ብሌን ምንም ነገር አትረግም፣ ብሌልን እናስፈራራታለን እዛው እያለ ችግር የለም በማለት ነበር ምላሽ እየሰጣት ያለው። ቃል አይ እኔ ይሄ ነገር አያምረኝም። በዛ ላይ ወይዘሮ ሰላምና ብሌን በጣም ቅርርብ አላቸው፣ ይቀራረባሉ። እያንዳንዱን ነገር እኔ ታስወጣታለች ብዬ ስል እሷ ግን አታስወጣትም። በምን ምክንያት ባላቅም ተመልሰው እዛው አንድ ጋር ሲሆኑ ነው ማያቸው በማለት ለአቶ ባሄሉ እየነገረችው ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። አደራ ተለቀቀ። አደራ ከዚህ በፊት ስናስታውስ ወደ ክፍል 5 ላይ ስናስታውስ አቶ ባሄሉ ብሌንን አሳዳጊ እናት ለማስገደል ሙከራ አስደርጎባት ነበር። ያም አልተሳካም። ሊገላት የሄደው ሰለሞን የዳጊ እናት መሆኗን ሲያቅ ዳጊን ደግሞ ከዛ ከአቶ ባሄሉ ቤት መረጃ እንዳለን ያን መረጃ ኦቶ እንዲሰጠው ስለሚፈልግ የእሱን እናት እንዳገኛት አስመስሎ ለዳጊ እየነገረው ነበር። ዳጊም የምርህን ነው? እናቴን አግኝተሃታል? እናትህን አግኝቻታለሁ፣ ነገር ግን እናትህን ለማግኘት አንድ ነገር መስራት አለብህ። ምን መስራት አለብኝ ብሎ ሲጠይቅ እሱም ከአቶ ባሄሉ ቤት ትልቅዬ ጃኬቱ ውስጥ ፍላሽ አለ፣ እሱን ፍላሽ አምጣልኝ ሲለው አይ ይህን ማድረግ አልችልም፣ ወይዘሮ ሰላምን በጣም መወዳት ማከብራት ጎረቤቴ ናት፣ ይህንን ነገር ማድረግ አልችልም ብሎ ሲነግረው አይ እንደዛ ከሆነ እናትህን እዙ እደፋልሃለሁኝ፣ አይ የምትል ከሆነ መረጃውን አምጣ፣ ማታመጣ ከሆነ ደግሞ እናትህም በህይወት አታገኝም እያለ ነበር እያስፈራራው ያለው። ዳጊም እሺ እናቴን አንድ ጊዜ ብቻ አገናኘኝና ድምጧን ልስማ አደርጋለሁ የምትለውን ሁሉ እያለ ነበረ። አቶ ባሄሉም ከዚህ በፊት ለወይዘሪት ሰላም ያላትን ሁሉ እያስታወሰ ነበር። ልጅሽን አመጣልሻለሁኝ፣ ነገር ግን አንቺ በምላሹ ምሰጪ ነገር አለ ብሏት ነበር። እሷንም ያ ምላሽ ደግሞ የሚፈልገውን ብር እንደምሰጠው ለሱ ነግረዋለች። እሱም ያንን ብር ለማግኘት ሲል አይ ብር ብቻ ተቀብዬ ከእሷ ጋር አልላቀቅም፣ ስለዚህ ምን ማድረግ አለብኝ? ልጇ አስመስዬ ሌላ ልጅ መስጠት አለብኝ እንጂ የትክክለኛ ልጇን መስጠት የለብኝም በማለት ትክክለኛ ልጇን እንድትገደል በማስደረግ ነበር ከራሱ ጋር እያወራ የነበረው። ወይዘሪት ሰላምን በቃ ልጅን ብቻ አምጣልኝ፣ እኔ ችግር የለውም ያለውን ነገር ሁሉ እኔ አደርግልሃለሁ። እኔ ምልሽ ቆይ ታዲያ እንደዚህ ይህን ሁሉ እንትን ከየት አመጣሽው? እንደዛ ከሆነ ከየት ነው ያመጣሽው ብሎ ሲጠይቃት እሷም ለ10 ዓመት ታስሬ ነበር፣ 10 ዓመት ሙሉ ምንም አላይም ፀሐይ፣ ምንም ነገር የማየው ነገር የለም
ምን ሆነች ነው ታዲያ የታሰርሽው ብሎ ሲጠይቃት እኔ ባልገደልኩት ባላደረግኩት ነገር ሰው ገለሻል ተብዬ የመዳሟን ልጅ ታሰሬ ነበር ስትለው እሱም ሊያምናት አልቻለም። እና ታዲያ ይህን ሁላ ብር ከየት አመጣች ሲላት እኔ እንዳልገደልኩት እውነቱን ስታቅ መዳም ደሞዜን የ10 አመቱን ከፍላኝ ነው ብሎ ሲላት እሱም ደነገጠ። የእውነት ይሆን በማለት ከራሱ ጋር እያወራ ነበረ። ወይዘሪት ሰላምም ያለውን ነገር ስለነገረችው በቃ ልጇን አመቶ ይሰጣታል። ያም ሆኖ አልበቃውም። ሰላምን ለመግደል ሙከራ እያስደረገ ነው። ሰላምን ገሎ እሱ ሀብቱን ለመውረስ ነው የሚፈልገው። ወይዘሪት ሰላም ብሌን ጋር ትሄድና ብሌንዬ ምን ሆነሽ ነው የተኛሽው? ለምንድንስ ነው የምታለቅሽው? ስትላት እናቴ እናቴ እያለ ስትል ቃል ከኋላ ተከትላት ነበርና አይ ራሷን አሟት ነው በቃ ተተኛ እናቴ ትንሽ ትረፍ እዛ ውስጥ እንግባና እኔና አንቺ እናውራ እያለቻት ወይዘሮ ሰላምን ትወስዳታለች። ሰላም ምን ሆነ ይሆን እያለች በውስጧ እየተጨነቀች ነበረ። ትወጣና ውጭ ለአቶ በኃይሉ ትደውላለች። ቃል ስትደውልለት ዛሬ ጉድ ሆነን ነበረ። ሰላም ብሌን ጋ ሄዳ ምን ሆነች ነው ስትላት ብሌንም ልትነግራት ነበር ለትንሽ ነው ያመለጥ ነው በማለት ለአቶ በኃይሉ እየነገረችው ያለ ቆይማ እኔ ስመጣ አስፈራራታለሁ፣ ችግር የለም በቃ ተረጋጊ፣ ብቻ ተከታታያቸው እነሱን እያለ እየነገራት ነበር። ቃልም እሺ ግን ስንቱን ተከታትዬ እዘልቀዋለሁኝ እኔ በቃ ወይት ላይ ከቤት ትውጣ እያለችው እየነገረው ነበር። እኔ እሷን ለማስወጣት ብዙ ደከምኩኝ፣ ግን ሰላም ልታስወጣት አልፈለገችም በማለት ለአቶ በኃይሉ እየነገረችው ነበረ። ዳጊ ሰለሞን ያዘዘውን ፍላሽ ለማውጣት በጣም ተጨናንቋል። እንዴት አርጌ ነው የማወጣው? እንዴትስ ነው እንትን የምለው? በቃ እንዴት አርጌ ነው? ለምንስ ነው እሱስ ፍላሹን የፈለገው? ምን አይነት ቢኖርበት ነው ፍላሹ ውስጥ እንደዛ አጥብቆ የፈለገው? ራሱ ጋር እያወራ ነበር ዳጊ። ወይዘሪት ገነትም ለምንድን ነው ይሄን ያህል ግን ይህን ሁላ ስቃይ የማሳልፈው? ልጄን ለ10 አመት አጣሁት፣ ደግሞ ድጋሚ ደግሞ አሁን ይሄው ላጣው ነው ማለት ነው በማለት ከራሷ ጋር እየታገለች ነው። ብሌንዬ ይቅርበኝ፣ አንቺንም ለልጄ ስል ዋሸሁሽ፣ እናሽ በህይወት እያለች የለች ሞታለች አልኩሽ፣ ስታቂ ምን ትይኝ ይሆን? ምን ታረጊኝ ይሆን? ትጠይኝ ይሆን? በማለት ከራሷ ጋር በጣም ትግል ላይ ናት። ሰለሞንም ያንን ፍላሽ ካላገኘ እናቱን ማገናኘት እንደማይችል እያስጠነቅቀው ነበር። ለማንም ሰው እንዳትናገር፣ ምንም ነገር እናተ በህይወት መኖሯንም ሆነ ምንም ነገር እንዳትናገር ለማንም ሰው። አይን ብለህ የምትል ከሆነ እናትህን እዚሁ ነው ምደፋለ፣ አንቺም እንደዛ ብለሽ የምትይ ከሆነ ልጅሽን ነው ምደፋለሽ በማለት ሁለቱንም እያስፈራራቸው ነው ሰለሞን አሁን ላይ የአቶ በኃይሉ ጋርድ። ሰለሞን አቶ በኃይሉን ምን እንዳረገው ባናቅም እሱን ለመበቀል በጣም ጥረት ላይ እያደረገ ነው። ያን ፍላሽ ካገኘ አቶ በኃይሉን እንደሚበቀለው ነው እያወራ ያለው። የመጨረሻህ ነው፣ ይህን ፍላሽ አንዴ ላግኝ እንጂ ከዛ በኋላ አንተ የመጨረሻህ ነው ቀጣይ በማለት ነበር እያለው ያለው። ስናይ ወይዘሪ ብሌን ምን ማድረግ እንዳለባት ግራ ገብቷታል። እንዴት ይህን ያህል እናት ያልጠላችኝም ማለት ነው በቃ እያለች ነበር ከራሷ ጋር እያወራች ያለችው። ምንድን ነው ማረገው እናቴ በቃ እኔን ለማሳደግ ስትል፣ እኔን ለመቀየር ስትል፣ እኔን ለመለወስ ስትል ወታ ቀረችብኝ። ምን ላድርግ እናቴም በዚህ እንዴት አጣታለሁ? እኔ ማንም የለኝም። አጎቴ ለካ መጤነሽ እያለ እየሰደበኝ የነበረው የእውነቱ ነው ማለት ነው። በቃ እናቴን አጣኋት ማለት ነው በማለት ከራሷ ጋር እያወራች ነበረ። ሰላም ነገር ሁሉ ግራ ገብቷታል። ምን እየተካሄደ ነው እዚህ ቤት? ምንም እያማረኝ አይደለም በማለት ከራሷ ጋር ጥያቄ ሆኖባታል። የአቶ በኃይሉ እንደዚህ መሆን፣ የቃል እንደዚህ መደናገጥ፣ የብሌን እንደዚህ ማልቀስ፣ ሁሉ ነገር ግራ ገብቷታል። ምን እየተፈጠረ ነው? ብሌን እስቲ ያለውን ነገር እስቲ እውነት ንገሪኝ በማለት አሁንም ትጠይቃታለች። ነገር ግን እንዳትነግራት በጣም እየተከታተለቻት ያለችው ቃል አለች። ቃል ብሌንን
ወይ ለመግደል ወይ ከዛ ቤት ለማስወጣት ሙከራ ላይ ዝግጅቷን እያካሄደች ነው። ምን ማድረግ እንዳለባት እያሰበኝ ነው። ስለዚህ ባዶ እጄን ከምወጣ መውጣት የለብኝም። ይህን ያህል ሙሉ ለፍቼ ይህን ያህል ሁሉ ደክሜ እንዴት ባዶ እጄን እወጣለሁ? ስለዚህ የሆነ ነገር ማድረግ አለብኝ። ወይ ከዚህ ቤት ትወጣለች ወይ ደግሞ ሬሷ ከዚህ ቤት መውጣት አለበት በማለት ከራሷ ጋር እያወራች ነው። አቶ በኃይሉ ምንም ነገር እንዳታደርጊ፣ በቃ ነገሮች እስከሚስተካከሉ ድረስ ተረጋጊ፣ ብቻ ተከታታያቸው፣ እነሱ ምን እንደሚያወሩ ምን እንደሚሉ እያለ ይነግራታል። እኔ እንዴት ሁሉን ተከታትዬ እዘልቃለሁኝ በማለትም ትመልስለታለች። ይሄ ስራሽ ነው፣ አይ የምትይ ከሆነ በቃ ትወጫለሽ፣ አለበለዚያ ስራሽን በአግባብ ስሪ። እኔ ስራ ላይ የሚያወዛግብ ወይም ደግሞ ስራውን በአግባብ የማይሰራ ሰው አልፈልግም በማለት ይመልስላታል። እሺ በቃ በማለትም እሷ ከራስሽ ጋር ሁኚ በማለት እያናገራት ነበረ። ዳጊ እንግዲህ ምን ማድረግ እንዳለበት በጣም ግራ ገብቷታል። አሁንም ቤት ውስጥ ገብቶ ያለውን መረጃ ለማውጣት ሲፈልግ ቤት ውስጥ ቃል አለች። እንዴት አድርጎ ነው ከዛ ውስጥ መረጃውን አውጥቶ እናቱን ለማግኘት እማረገው በማለት እያሰበ ነበረ። ምንድን ነው ማድረግ ያለብኝ? ምን አይነት ጣጣ ውስጥ ነው የገባሁት? እያለ ከራሱ ጋር እያወራ ነው። ብሌንን ይቅርታ ጠይቋታል። የቅድምየውን ነገር ሳላስጨርስሽ ሄድኩኝ፣ ስለ እናትሽ እያወራሽ ነበረ፣ ግን ይቅርታ አስቸኳይ ነበር ስልክ የተደወለው በማለት እየመለሰላት ነበር። እሷም ችግር የለውም በቃ ተረጋጋ አንተ በማለት እየመለሰችለት ነበረ። እሺ አይዞሽ፣ እሺ ራሽን አረጋጊ፣ በቃ ሁሉም ያልፋል፣ ለበጎ ነው ብለሽ ያዡ በማለት እየመለሰላት ነበር። ብሌንም ችግር የለም ኧረ በቃ እኔ ለምጄዋለሁኝ እኮ ያደግኩበት ነው፣ ግን እናቴን ባገኛት ደስ ይለኝ ነበረ፣ እንደዚህ መሆን አልፈልግም ነበር በማለት ትመልስለታለች። ውዶችዬ አደራ ይሄን ይመስላል። በቀጣይ ክፍል ምን ይፈጠር ይሆን? ወይዘሮ ሰላምስ ምን ታረግ ይሆን? ብሌንስ ምን ትሆን ይሆን? ዳጊስ እናቱን የምር ያገኛት ይሆን የሚለውንም አብረን ይዘን እንመጣለን። ስለነበረን ቆይታ ከልብ አመሰግናለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።